ሰላም ሰላም ውድ የተወደዳችሁት የሽቴ ቤተሰቦቼ እንዲሁም ፋሚሊዎቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ብዝት ይበልልኝ። ዛሬ በቃ የሆነ ነገር ስለገረመኝ ነው። በቃ እንዴት ነው አሰሪዎቻችን ማለት ነው፣ በተለይ የሜዳም ቅመሞች ናቸው ይህንን ስሜት የሚገባቸው። እውነቴን ነው ብላችሁ ቀጥታ ግን ወደ ጉዳይ የገባው ይቅርታ፣ በጣም 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 ስለደከመኝ ነው። እሺ ተረዱኝ። እና በጣም የገረመኝና የሚያናድደኝ ነገር ከነሱ በጣም በቃ እንዴት ነው በቃ እንዴት ብዬ ልንገራችሁ። በቃ ስራውን ጨርሻለሁ፣ በቃ እቼን ሰርቼ ወደ ክላስ ይገባሉ ብላችሁ በምታስቡበት ሰዓት ማርያምን ነው የምላችሁ። እውነቴን እውነት እንዴት ነው በቃ ስራዬን ጨርሻለሁ ወደ ክላስ ይገባሉ ብላችሁ እየተጣደፋችሁ ሊጨርሱ ስትሉ ሲጠሯችሁ፣ አንድ ያዝልኝ፣ ሲጠሯችሁ ማለት ነው ልክ ያንን ያሰባችሁትን ስራ ሳትጨርሱ እና ለመኝታ በቃ ክፍላችን ለመሄድ በቃ እናጣድፋለን ቶሎ እንድንሄድ። ግንስ ቶሎ እነሱ የምትተኝበትን ሰዓት ያቁብሽና ያኔ ይህን አምጪልኝ፣ እንዲህ አድርግልኝ፣ እንዲህ ዛሬ እንዲህ እንደተናደድኩኝ ልነግራችሁ አልችልም። በነገራችን ላይ እንዴት ብትሉኝ ሴትዬ ጠዋት ትምህርትም ያው ፈተናም ስለሆኑ 7 ሰዓት ነው የተነሳሁት፣ በኢትዮጵያ 1 ሰዓት ማለት ነው። ከዛ በቃ ቶሎ ጨራርሼ ተኛለሁ ምናምን ብዬ ያው በጊዜ ተኛለሁ ብዬ ነበር ያሰብኩት። ከዛ ምን ቢፈጠር ጥሩ ነው። ከዛ በቃ ልክ 5 ሰዓት ላይ እተኛለሁ ብዬ ልጨርስ ምን ብትለኝ ጥሩ ነው፣ ምግብ ስሪልኝ አለችኝ። እኔ በቃ ጨርሻለሁ፣ አሁን ሊሄድ ነው፣ ቪዲዮን ቀርጻለሁ፣ በቃ ሻወር ምናምን ወስዳለሁ ብዬ እንትን ስል ራስ ስሪልኝ አለችኝ። እንዲሁ እዛው በተቀመጠችበት አናቷን በዘነዘና ብላት ምን ያህል ደስ ባላይ በዛን ሰዓት ማለት ነው። በጣም ነው የተናደድኩት፣ እጅግ በጣም ቪዲዮ ነው ሊውጥውጥ አለ። ከዛ እኔን ማየት ጀመረች። ይሄ እኔም ኮስተር ግን በጣም አናደዱ። በቃ እንዴ ይደክሟቸዋል፣ ሰዓታቸውን እንትን ይበሉ ይጠቀሙ። የለም ለምን አንቺ አሁን ለምሳሌ ጠዋት እነሱ የሆነ ቦታ ደርሰው ከመጡ ያችን እንዲህ አይነቱ እንዲህ ብሎ ነው የሚመጡት እንቅልፋቸው ማለት ነው። እኛስ ጠዋት ተነስተን እስከ ማታ እስከ ሌሊት እስከ 12 እስከ 6 ሰዓት እንሰራለን፣ እስከ 7 ሰዓት እንሰራለን። እንዲሁ አይገርማችሁ? እኔ በጣም ነው የሚያናድደኝ ይባል። ልክ ክፍላችን እንገባለን ብለን ስንጣደፍ እነሱ በቃ አዘጋጅቶ ነው የሚጠብቁ፣ ስቴፕ ስቴፕ አዘጋጅቶ ከዛ በኋላ እንዲያርጊ ሹሃዴ ከዛ በጣም ነው ውስጤን የተናደድኩት፣ በጣም ነው የተናደድኩት። ከዛ ማውራት እራሱ አልፈልግም። አንዷ መጣችና ምን ነው አለች። ምን ሆንኩኝ አልኳት፣ ተናድጄ ማለት ነው። በጣም ስለተናደድኩኝ ቤቴን ነው የምላችሁ። እና ለምንድን ነው እኛ ደግሞ እንቅልፍ ልንተኛ ስንል እኛ የሚያዝን ማሪም የምላችሁ እኛ የሚያዝን ለምንድን ነው እኛን የሚያዝን? ይጥማቸዋል የእኛ ስም መጥራት። አንዳንዴ ሳስቡ ምን እንደሚሰማኝ ልንገራችሁ። በቃ ስለተላመዱ በቃ እንናፍቃቸዋለን ወይ ብዬ አሰብኩኝ፣ ሳይጠሩን ሲቀር ማለት ነው። እና በጣም ስለገረመኝ ነው ይሄ ነገር ማለት ነው። እናንተም መቼም እንደኔ ናችሁ ብዬ ነው የማስበው። በተለይ ሜዳም ቅመሞች እንደኔ ናችሁ ብዬ ነው የማስበው። እና በአጠቃላይ ምን ለማለት ፈልጌ ነው፣ በጣም ስለሚጠሩ
በዛ ክላሳችን ለመግባት ስናስብ ይጠሩናል፣ ሰዓታችንን ያውቃሉ፣ እኛን ያበሳጩናል። ግን ከዛ በኋላ መልሳሉና ምን አገባኝ እች ቤት እኮ ጥያት ሄዳለሁ፣ ነገ እኮ የተሻለ ቀን ነው ብዬ መለስ ስላለሁ ከሰራውኝ በኋላ ማለት ነው። ለማይቀርልን ነገር ዝም ብለን እንትን እንላለን። እና ለማንኛውም እህቶቼ ውሃ ጠጡ። አልጠመኝም ብላችሁ ውሃ አላሰኘኝም ብላችሁ እንዳትተው። ጨጓራችን አሁን እኔ ረዥም ሰዓት ስለምቆም ማለት ነው አፌ ይደርቃል። አፌ በሚደርቅበት ሰዓት የኩላሊት በሽታ ይመጣል፣ ውሃ ለመጠጣት ማለት ነው። እና ጠጡ። በተለይ ቆማችሁ የምትሉት ሙቀት መጥተዋል። አሁን ውሃ በጣም ያስፈልጋል። ውሃችሁን ተጠቀሙ። ቺርስ ለሸቃሊቶች። እና በተረፈ ይህን ልተንፍሳችሁ ብዬ ነው ዛሬ መጣሁ ወደ እናንተ እላችኋለሁ። ሰላማችሁ ብዝት ይበልልኝ። ቻው ችርስ ብለናል። በድጋሚ መልካም ቆይታ ሁላችሁ። ላስታውስ ላይክ እና ሰብስክራይብ እንዳትረሱ። አበረታቱኝ እሺ ውዶች፣ ወዳችኋለሁ። ሰላማችሁ ብዝት ይበልልኝ።